ሻሎም ሻሎም ቅዱሳን እንደምናችሁ፣ እግዚአብሔር ይመስገን ደህና ነኝ። እኔ ዛሬ በአዲስ ቪዲዮ መጥቻለሁኝ። የእውነተኛ ክርስቲያኖች 5 መገለጫ ባህሪያት የሚል ነው። ዛሬ እውነተኛ የክርስቶስ ተከታዮች ነን ወይ? የማትታየዋ የእውነተኛይቷ የክርስቶስ ቤተክርስቲያን አባል ነን ወይ የሚለውን ነገር ማወቅ በዚህ ዘመን በጣም አስፈላጊ ጉዳይ ነው። ከሚበላ፣ ከሚጠጣ፣ ከሚለበስ በምድር ካለው ብልጭልጭ ሁሉ ይሄ ትልቅ ጉዳይ ነው። ሕይወታችን ዋና ነገር ስለሆነ በዚህ ጉዳይ ላይ ራሳችንን እስቲ እንመርምር። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? ይህንን ቪዲዮ እስከ መጨረሻው ተከታተሉት። ጊዜውን ለመንፈስ ቅዱስ አሳልፈን እንሰጣለን። ቤተ ክርስቲያን የሚሄድ ሁሉ ክርስቲያን አይደለም። መጽሐፍ ቅዱስ ያለው የሚያነብ ሁሉ ክርስቲያን አይደለም። ሃይማኖት ስትባሉ ክርስቲያን ነኝ ስላላችሁ ብቻ ክርስቲያኖች አይደላችሁ። እውነተኛ የጌታ ኢየሱስ ክርስቶስ ተከታይ ክርስቲያን እንዴት ያለ ነው? እንዲህ ተጠይቃችሁ አታውቁ ይሆናል። ነገር ግን ሁል ቀን ራሳችንን ልንጠይቅ፣ ልናስተካክል፣ ተስተካክለንም ደግሞ በትክክል ሆነናል ካልን ልንጸና ደግሞ በዛ ይገባናል። አሁንም ልጠይቃችሁ፣ በእውነት ኢየሱስ በእናንተ ላይ ጌታ ነውን? አንተስ አንቺስ ከቃል በላይ በእውነት የጌታ ናችሁን? ጊዜ ወስዳችሁ አስቡ። ወሳኝ ጉዳይ ነው ይሄ። የእግዚአብሔር ቃል በማቴዎስ 7:21 ላይ ሲናገር በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ይላል። በዚያን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም፣ እናንተ ዓመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ብሏል ጌታ ኢየሱስ። ስለዚህ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሠራ ልባም ሰውን ይመስላል ይላል ጌታ ኢየሱስ። በዚህ ክፍል ላይ የሚናገረው ክርስቲያኖች ነን ብለው ስለሚያስቡ ሰዎች ነው። ሃይማኖታዊ ሥርዓቶችን ሲከውኑ የነበሩ፣ በስሙም ተአምራትን ሲያደርጉ የነበሩ፣ እርሱ ግን አላውቃችሁም እላችኋለሁ አለ። ይህ በጣም የሚያስፈራ ጉዳይ ነው። ይሄ ማለት ቤተ ክርስቲያን ወይንም ቸርች በመሄድ በአገልግሎቶች ውስጥ በመሰማራት ክርስቲያን መስሎ መመላለስ ይቻላል። እውነተኛ የክርስቶስ ተከታይ መሆን ግን ከዚያ ያለፉ ጉዳዮች ይኖሩታል። ለዚህ ነው ይህ ውይይት አስፈላጊ የሆነው። በሁለተኛ ቆሮንቶስ 13:5 ላይ የእግዚአብሔር ቃል ሲናገር በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ ወይስ ምናልባት የማትበቁ ባትሆኑ ኢየሱስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን? ይህንን ርዕስ የመረጥኩት ማንንም ለመኮነን ሳይሆን ወሳኝ ለሆነው የዘላለም ቤታችን በእውነተኛው ዓለት ላይ መተከላችንን በእርሱም ዘንድ ጸንተን እንደሆነ ራሳችንን እንድንመረምር ነው። አሁን መጽሐፍ ቅዱሳዊ የሆኑ 5ቱን የእውነተኛ ትክክለኛ ክርስቲያኖችን መለያ ባህሪያት እናያለን። አንደኛ ምልክት፣ እውነተኛ ክርስቲያን ለእግዚአብሔርና ለሌሎች እውነተኛ ፍቅር አለው። በማቴዎስ 22:37 እስከ 39 ላይ የእግዚአብሔር ቃል ሲናገር ኢየሱስም እንዲህ አለው፣ ጌታ አምላክህን በፍጹም ልብህ በፍጹም ነፍስህ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህን እንደ ራስህ ውደድ የምትለው ናት አለው። እዚህ ጋር እግዚአብሔርን መውደድ አንደኛ ሆኖ በሁለተኛ ደረጃ ሰውን መውደድ ይመጣል። እኚህ ሁለቱን ከልብ ማድረግ የሚታወቅ ሰው የክርስቶስ እውነተኛ ተከታይ ለመሆኑ አንደኛው መለያው ነው። ክብር ሁሉ ለእግዚአብሔር ይሁን። ጌታን መውደድ ማለት ጌታ ሆይ እወድሃለሁ በማለት ወይንም ዝማሬዎችን በመዘመር የሚረጋገጥ አይደለም። ጌታን የሚወድ ሰው ለጌታ የሚታዘዝ ነው። በዮሐንስ 14:15 ላይ ጌታ ኢየሱስ ሲናገር የምትወዱኝ ከሆነ ትእዛዛቴን ጠብቁ አለ። እስኪ ይህን ጥቅስ አስቡት። ጌታን መውደድ ስለ እሱ ጥሩ ጥሩ ቃሎችን መናገር ነው አላለም። ጌታን እንወዳለን እያልን ሕይወታችን፣ አኗኗራችን፣ ልባችን፣ ንግግራችን እንደፈቀደው ከሆነ
በኃጢአት ልምምድ ውስጥ ካለን በንስሐ የመመለስና በመንገዱ ላይ የመስተካከል ሁኔታ ከሌለን ጌታን መውደዳችን ሆነ የእሱ ተከታዮች መሆናችን ጥያቄ ውስጥ ነው ያለው። እግዚአብሔርን መውደድ ማለት በሚመች ሆነ በማይመች ጎዳና ላይ ለሱ መገዛት ማለት ነው። ሃሌሉያ! እስኪ አንድ ጥያቄ ልጠይቃችሁ። ጌታን በሙሉ ልባችሁ በመታዘዝ የምትወዱበት ቁመና ላይ ነው ያላችሁት? ቢመችም ባይመችም ከምኞታችሁ ይልቅ የእርሱን ፈቃድ ታስቀድማላችሁ? ከማንምና ከምንም በላይ ጌታን ትወዱታላችሁን? እስኪ ራሳችሁን ጠይቁ። ይሄ ወሳኝ ነገር ነው፣ ለነፍሳችሁ ልትመልሱት የሚገባ ጥያቄ። ሰውን መውደድን በተመለከተ ደግሞ መልካም ያደረጉልንን ወዳጆቻችንን መውደድ ብቻ ሳይሆን በሉቃስ 6:27 ላይ እንደተገለጠው ነገር ግን ለእናንተ ለምትሰሙ እላችኋለሁ ይላል፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ ይላል እግዚአብሔር ቃል። እውነተኛ ፍቅር ከራስ ያለፈ ነው። ግለኝነት የለውም። ጥልቅ ራስ ወዳድነትም የለውም። የሚጠሉንን መውደድ፣ ክፉ የሚያስቡብንን መውደድ ቀላል ነገር አይደለም። ጥልቅ የይቅርታ ልብ ይፈልጋል። ጌታ ኢየሱስ በመስቀል ላይ ያዋሉትን፣ ያንገላቱትን፣ ያዋርዱትን፣ በመስቀል ሞት አሳልፈው የሰጡትን ሁሉ አባት ሆይ አያውቁምና ይቅር በላቸው አለ። እውነተኛ ፍቅር እንዲህ ነው። እውነተኛ ክርስቲያን በሁኔታዎች በማይቀየር ለሰዎች ባለው ፍቅር ይታወቃል። በአንደኛ ዮሐንስ 4:20 ላይ እግዚአብሔርን እወዳለሁ እያለ ወንድሙን የሚጠላ ሐሰተኛ ነው ይላል። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል ይላል። እናም ወገኖቼ ያለ እውነተኛ ፍቅር ከጌታ ጋር እውነተኛ ኅብረት ሊኖረን አይችልም። እናም ልባችሁን መርምሩ። ጌታንም ሰዎችንም የሚወድ መልካም ልብ ነው ያላችሁ። ያ ነው እውነተኛ አማኝነት። ያን ከሌላችሁ ግን ጌታ ልባችሁን እንዲቀይርላችሁ፣ አካሄዳችሁን፣ አመለካከታችሁን ለመቀየር ለመስተካከል ጊዜው አሁን ነው። ሁለተኛው ምልክት እውነተኛ ክርስቲያን የመንፈስ ፍሬዎችን የተሞላ ነው። እግዚአብሔር ይባረክ። ኢየሱስን የሚከተል ሰው ሕይወቱ፣ ንግግሩ፣ ሥራው ጌታን የሚያስከብር ይሆናል። ምክንያቱም ከልቡ ኢየሱስን እየተከተለ ከሆነ የተማረው ከኢየሱስ የሆነውን ነውና ያ ባህሪ ይታይበታል ማለት ነው። በማቴዎስ 7:16 ላይ ከፍሬያቸው ታውቋቸዋላችሁ፣ ከእሾህ ወይስ ከኩርንችት በለስ ይለቀማልን? ታዲያ የእውነተኛ ክርስቲያኖች የእውነተኛ አማኞች መገለጫ የሆኑ የመንፈስ ፍሬዎች የትኞቹ ናቸው ለሚለው የእግዚአብሔር ቃል በገላትያ 5:22 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ እምነት፣ የውሃት፣ ራስን መግዛት ነው ይላል። ክርስቶስን በእውነት የማይከተሉት ደግሞ በሥጋ ፍሬ ይገለጣሉ። በገላትያ 5:19 ላይ እንዲህ ይታያል። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜም እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም ይላል። የመንፈስ ፍሬ በሰው ሕይወት ውስጥ ሲታይ መንፈስ ቅዱስ በዛ ሰው ሕይወት ውስጥ እየሠራ ለመሆኑ መገለጫ ነው። እውነተኛ የዳናችሁ ክርስቲያኖች ከሆናችሁ መንፈስ ቅዱስ በእናንተ ዘንድ ይኖራል። ቀስ በቀስም ታጋሽ፣ አፍቃሪ፣ ደግና ታማኝ ያደርጋችኋል። ክብር ሁሉ ለስሙ ይሁን። አንድ ሰው ቢያያችሁ አነጋገራችሁን፣ ለነገሮች ያላችሁን ምልከታና ምላሻችሁን፣ ሁኔታችሁን በማየት ክርስቲያን እንደሆናችሁ ይነግራችኋልን? በዮሐንስ 15:5 ላይ ጌታ ኢየሱስ ሲናገር እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል አለ። ፍሬ ማፍራት ማለት ፍጹም መሆን ማለት አይደለም። ማንም ፍጹም የለም፣ ፍጹም እግዚአብሔር ብቻ ነው። ነገር ግን ወደ ፍጽምና እናድጋለን። ፍሬ ማፍራት ማለት በጌታ ዘንድ ተተክሎ እያደጉ መሄድ ነው። በጌታ ያለ ሰው የማይሳሳት አይደለም። ነገር ግን ሁል ጊዜ የሚማር
ሁል ጊዜ የሚለወጥ፣ ሁል ጊዜ የሚያድግ፣ ጌታን በእውነት ለመከተል ለመጽናት ጤነኛ ያልሆነን መስተጋብር የሚያስወግድ፣ የኃጢአት ልምምድን የሚያስወግድ፣ ከጌታ ጋር በቃል በጸሎት በአምልኮ ኅብረት የሚያደርግ እንዲያሉ ልምምዶችን የሚወድ የሚያደርግም ነው። እስኪ አሁንም ራሳችሁን ጠይቁ። የመንፈስ ፍሬ ማስረጃዎች በሕይወታችሁ ይታያሉን? ቅድም ያየናቸው ገላትያ 5 ላይ የታዩት ማለት ነው። ሕይወታችሁ በፍቅር በደስታ በትዕግሥትና በደግነት እያደገ ነውን? ሰዎች ኢየሱስን በእናንተ ውስጥ ያዩታል? አስተውሉ። እውነተኛ ክርስቲያን በመልካም ፍሬዎች ነው የሚታወቀው። ጌታ ኢየሱስ አሁንም በማቴዎስ 7:19 ላይ ሲናገር መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። ይሄ ግልጽ መልእክት ነው ወገኖቼ። ክርስቲያን ነን እያልን ከመንፈስ ፍሬዎች በአብዛኛው የማይታይብን ከሆነ፣ ከዓለማውያን የማይለይ ሕይወት እየኖርን ከሆነ፣ ሲያሙ እያማን፣ ሲያድሙ አብረን እያደምን፣ ሲዋሹ እየዋሸን፣ ለተቸገረ የማናካፍል፣ ለራሳችን ብቻ በስስት የምንኖር፣ ገንዘብ አመጣጡን ሳንለይ በፈለገ መንገድ ይምጣ ብቻ ገንዘብ ይሁን እንጂ ዓለማውያን እንደሚሉት እኛም የምናደርግ በዚያ የምንኖር ከሆነ ዛሬ ተለዩ፣ ወደ ጌታ ተመለሱ። ከስም በላይ የልብ ክርስትና ነው በጌታ ዘንድ ዋጋ ያለው። እንዲህ አይነት አማኞች ካላችሁ ነገ የእናንተ አይደለም። ዛሬ ተመለሱ። ዛሬ ጌታ ሆይ ለውጠኝ ብላችሁ በእግሮቹ ስር ውደቁ። የመንፈስ ፍሬ እንድታፈሩ እንዲረዳችሁ ለሱ ለጌታ ራሳችሁን ዛሬ አስገዙ። ሦስተኛው ምልክት ላይ ደርሰናል። የእውነተኛ ክርስቲያን መለያ ሦስተኛው ምልክት ለእግዚአብሔር ቃልና ለጸሎት ረሃብ ያለው ሰው ነው። እውነተኛ ክርስቲያን ማለት በእግዚአብሔር አምናለሁ በሚል የሚታወቅ ሰው ብቻ አይደለም። እውነተኛ ክርስቲያን ሰው ለሆዱ እንጀራ ርቦት እንደሚበላው ሁሉ ለእግዚአብሔር ቃልና ለጸሎትም ረሃብ ያለው ነው። እግዚአብሔርን የሚፈልግ መገኘቱን የሚፈልግ ረሃብ ያለው ሰው ነው እውነተኛ ክርስቲያን። እግዚአብሔርን ማወቅ የምንችለው ቃሉን በማንበብና በጸሎት ውስጥ ነው። ጌታ ኢየሱስ በማቴዎስ 4:4 ላይ ሲናገር ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ይላል። ወገኖቼ በሥጋ ለመኖር ምግብ እንደሚያስፈልገን ሁሉ በመንፈስ ከጌታ ጋር ለመኖር ደግሞ ቃሉን መብላት ያስፈልገናል። የእሁዱን የስብከት የትምህርት ጊዜ እያልኩ አይደለም። አስፈላጊ ነው፣ እሱ ግን ብቸኛ አይደለም። ከጌታ ጋር የራሳችሁ ጊዜ ያስፈልጋቸዋል። ብዙ ሰዎች ክርስቲያኖች ነን ይላሉ። ቤታቸው ብትሄዱ መጽሐፍ ቅዱሳቸው በቅርብ የማይገኝ በብዙ ዕቃዎች መካከል የተደበቀ ሁሌ ስለማይነበብ ሌሎች መጽሐፍት ተከማምረውበት ከታች ወድቆ ወይ ደግሞ መሃል ውስጥ ተደብቆ የሚገኝ ነው። የሌሎቹ ደግሞ ሰው ከነካው የቆየ ከመሆኑ የተነሳ አዋራ የለበሰ መሆኑ የሚታይ ብዙ ነው። ታዲያ በዚህ ሁኔታ ቃሉን ረስተን ችላ ብለን እግዚአብሔርን እንወዳለን እንዴት ማለት እንችላለን? በመዝሙር 119:105 ላይ የእግዚአብሔር ቃል ሲናገር ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ሩቅ ለሩቅ የሚኖሩ ፍቅረኛሞች ከሁለት አንዱ የላከውን ደብዳቤ ተስገብግበው ነው የሚያነበው። ሴቷም ይሁን ወንዱ፣ እውነተኛ ክርስቲያንም ቃሉን ማንበብ፣ ማሰላሰል፣ በቃሉ ውስጥ የእግዚአብሔርን ሐሳብና መመሪያ መፈለግ፣ መመልከት የእውነተኛ ክርስቲያን ባህሪ ነው። እስኪ ደግሞ ስለ ጸሎት እናውራ። ከዛ በፊት የአፍታ ጊዜ ውሰዱና ይህንን የአብያ ቻናል ሰብስክራይብ ያላደረጋችሁ ወገኖች ታች ያለችውን ሰብስክራይብ የምትለውን አይከን ክሊክ በማድረግ ቤተሰብ እንድትሆኑ አሁን ጋበዝኳችሁ። ሰብስክራይብ ያደረጋችሁም ወገኖች ደግሞ ይህ መልእክት ለብዙ ወገኖች እንዲደርስ ሼር እና ላይክ እንድታደርጉ በጌታ ፍቅር ጋበዝኳችሁ። ተባረኩ። ጸሎት ማለት ምግብ ላይ ሳያመሰግኑ የሚበሉ ቢኖሩም ምግብ ላይ ማመስገን ብቻም አይደለም። ጸሎት ማለት አንድ አማኝ ከእግዚአብሔር ጋር የሚያደርገው የግል ውይይት ነው። ጸሎት ማለት ከልብ የሆነ አንድን ሰው ስትወዱ ያንን ሰው ሁል ጊዜ ታነጋግሩታላችሁ። ችግር በገጠማችሁ ሰዓት ብቻ ሳይሆን
የሆነ ነገር ስትፈልጉ ብቻም ሳይሆን ከእግዚአብሔር ጋር ያለንን ኅብረትም ታዲያ እንደዛ ነው መሆን ያለበት። ፈረንጆቹ ኢንቲሜሲ እንደሚሉት በአንደኛ ተሰሎንቄ 5:17 ላይ የእግዚአብሔር ቃል ሲናገር ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ይህ ማለት ተንበርክካችሁ ዋሉ ማለት አይደለም፣ ሳታቋርጡ ጸልዩ ማለት። ነገር ግን ልባችሁ በቋሚነት ከእግዚአብሔር ጋር የተገናኘ ሊሆን ይገባዋል። በተመቸን ቦታ እርሱን ማናገር፣ ስራችንን እየሰራን በእግራችን እየሄድን መኪናም ካለን መኪናችን እየነዳን ምግብም እያዘጋጀን በምንሰራው ስራ ሁሉ ውስጥ ከመንፈስ ቅዱስ ጋር ኅብረት ማድረግ፣ ጌታን ማውራት፣ በዝማሬ እሱን ማምለክ፣ ይሄ ነው ኅብረቱን መሻት። በቀናችሁ ሁሉ ላይ በእርሱ ላይ መደገፍ መመካት ነው። በተደሰታችሁ ጊዜ ጸልዩ። ሕይወት ትግል ሲሆንባችሁም ጸልዩ። ስታዝኑ ጸልዩ። ግራ ስትጋቡም ጸልዩ። እውነተኛ ክርስቲያን በጸሎት ላይ የሚደገፍ ነው። መልእክቱ ወደ እግዚአብሔር ስለሆነ ጸሎት ማለት ነው። በዚህ ሶሻል ሚዲያ እንዳሸን በፈላበት ከሕፃን እስከ አዋቂ ያለውን ሰው ሁሉ ቀልብ በሚስብበት በዚህ ዘመን እውነተኛ ክርስቲያን ቲክቶክ እያለ፣ የኔትፍሊክስ ፊልሞች እያሉ፣ ዩቲዩብ እያለ ለቃሉና ለጸሎት ጊዜ የሚሰጥ ነው እውነተኛ ክርስቲያን። በዚህ ሁሉ የሚዲያ ጋጋታ መሃል የቃሉ ረሃብ የሚሰማው ነው እውነተኛ ክርስቲያን። ብዙ ክርስቲያኖች ምሽት ቤታቸው ገብተው ቲክቶክ እያዩ 2-3 ሰዓት የሚቆዩ አሉ። ፊልምና ቴሌቪዥን ላይ አፍጠው እንቅልፋቸው እስኪመጣ ዓይናቸው እስኪቀላ የሚቆዩ ሄደውም በዛው የሚተኙ ብዙ ናቸው። እውነተኛ ክርስቲያኖች ከሆንን ይሄ ነገር መስተካከል ያለበት ነው። ሃሌሉያ! ለጌታ ለቃሉና ለጸሎት ያላችሁ መነሳሳት በውስጣችሁ ከሌለ፣ ለቃሉ ለጸሎት ሁል ቀን ረሃብ በውስጣችሁ ከሌለ ተስፋ አትቁረጡ። ዛሬ አሁን መንፈሳችሁን መመገብ ጀምሩ። ዛሬ የእናንተ ቀን ነው። ነገ ግን የማናችንም አይደለም፣ የጌታ ብቻ ነው። እውነተኛ ክርስቲያን የሰማይን አምላክ እግዚአብሔርን ሳያናግር ወደ ቀኑ ዝም ብሎ አይወጣም። እውነተኛ ክርስቲያን የሰማይን አምላክ እግዚአብሔርን ሳያናግር ወደ አልጋው ዘሎ አይወጣም። ይህንን ለይተን እንወቅ። መስተካከል ካለብንም ዛሬ እንስተካከል። እግዚአብሔር የተባረከ ይሁን። አራተኛው ምልክት ጋር ደርሰናል። እውነተኛ ክርስቲያን በእምነት መከራን ታግሶ የሚያሸንፍ ነው። አራተኛው ምልክት እውነተኛ ክርስቲያኖች ሕይወት ከባድ ቢሆንባቸው ጸንተው በእምነት ይጋፈጡታል እንጂ ተስፋ ቆርጠው አይመለሱም። ጌታም በዮሐንስ 16:33 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ አለ። ጌታን ስንከተል መንገዱ ሁሉ የአበባ ዝንጣፊ የተሞላ አይደለም። ችግሮች አሉ። ችግሮች ገጥመውናል። እንዴት ተወጣ ነው? በጌታ ስም ኃይል፣ በደሙ ኃይል፣ በጸሎት በመትጋት ከጌታ ጋር ኮኔክትድ በመሆን እንጂ ጌታን በማኩረፍ ጌታን በመቀየም አያሁንስ በቃኝ ብሎ ወደ ኋላ በማፈግፈግ አይደለም። ጸንቶ በመከራ ውስጥ በስሙ ኃይል ድልን የሚጎናጸፍ ከጌታ ጋር የሚጸና ሰው እውነተኛ ክርስቲያን አንዱ ምልክት ነው። በቀናው የጌታ መንገድ ላይ ለመጓዝ ስትነሱ ከዓለም ክፋት በመለየታችሁ መከራ ይኖራል። ነገር ግን ቃሉ በመዋጋት ጸንቶ ማሸነፍ ነው፣ እንደ እግዚአብሔር ቃል ማለት ነው። እነ ሚሳቅ፣ ሲድራቅ፣ አብደናጎ ለቆመው የንጉሡ ምስል የጣዖት ምስል አንሰግድም ብለው በመናገራቸው በመጽናታቸው እኛ ለአንድ አምላክ ለእግዚአብሔር ነው የምንሰግደው ባሉ ሰዓት 7 እጥፍ በተደረገ የእቶን እሳት ውስጥ ተጨመሩ። ጌታም ይህንን ጽናታቸውን አይቶ ከእሳቱ አዳናቸው። የሚገርመው ነገር እነሱን ወደ እሳቱ የጨመሩት ግን ከእቶኑ ወላፈን የተነሳ ከውጭ እያሉ ወደ ውስጥ ሳይገቡ ሞቱ ይላል መጽሐፍ ቅዱስ። ታማኝ የእግዚአብሔር ሰዎች ግን ውስጡ ተጥለው እንኳን እግዚአብሔር ከነርሱ ጋር ነውና አተረፉ። መከራ ሲገጥማችሁ፣ ችግር ሲደቁሳችሁ ታማራላችሁ ወይስ በእግዚአብሔር ላይ ትቆጣላችሁ? ወይስ ታኮርፋላችሁ? ወይስ ጌታ ሆይ ጉዳዩ ባይገባኝም
በዚህ ጉዳይ ውስጥ ግን እታመንሃለሁ ነው የምትሉት። እውነተኛ ክርስቲያን በከባድ ሁኔታ ውስጥ እያለ ጌታን የበለጠ ይቀርበዋል። ወደ ጌታ የበለጠ በጾም ጸሎት ይቀርባል እንጂ ጌታን በማኩረፍ በጌታ ላይ በመቆጣት ወደ ኋላ አይልም። ያንን ማድረግ ለሰይጣን በር መክፈት፣ ሌላ መከራ መጨመር ነውና የሚያመጣው። ጌታ ሆይ ሁኔታው ባይገባኝም በአንተ እታመናለሁ ይላል እውነተኛ የሆነ ክርስቲያን። እስኪ ራሳችሁን መርምሩ። በዚህ ጉዳይ ደክማችሁ ከሆነ ጌታ ሆይ አበርታኝ፣ በሁሉም ሁኔታ ውስጥ እንድታመንህ ደግሞ እርዳኝ በሉ። ዛሬ ይህን ጸሎት ጸልዩ። ወደ ጌታም ደግሞ ግቡ፣ ተስተካከሉ። አምስተኛውና የመጨረሻው ምልክት እውነተኛ ክርስቲያን ወንጌልን ላልዳኑት የመናገር ጥማትና ፍላጎት ያለው ሰው ነው። ለአንድ ከባድ በሽታ ወይንም ሕመም ፈውስ የሚሆን መድኃኒት በእጃችሁ ላይ ካለ ዝም ትላላችሁን? ሰው እያለቀ ዝም ትላላችሁን? ጌታ ኢየሱስ በማቴዎስ 28:19 ላይ ሲናገር እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። ይህ ታላቁ ተልእኮ የሚባለው ወንጌልን ላላመኑ ማድረስ የፓስተሮችና የአገልጋዮች ሥራ ብቻ የሆነ ሊመስለን አይገባም። እያንዳንዱ አማኝ ስለ ክርስቶስ ላላመኑት የመናገር ግዴታ አለበት። ስለ ክርስቶስ መናገር የአገልጋዮች ሥራ ብቻ አይደለም። ይሄ ግዴታ ነው፣ የአንድ አማኝ ግዴታ ነው። ስንቶቻችን ካላመነ ጓደኛ ጋር እየዋልን ያላመነ ጎረቤት ጋር እየኖርን እየዋልን ምን ያህሎቻችሁ ስለ ጌታ ለእነዚህ ሰዎች አውርታችሁ ታውቃላችሁ? ወደ ዓለም ሁሉ ሂዱ ሲል ሌላ ሀገር ከከተማችሁ ወጥታችሁ ሂዱ፣ ከሀገራችሁ ወጥታችሁ ሂዱ ማለት አይደለም። ጓደኞቻችሁን፣ ጎረቤቶቻችሁን፣ የሥራ ባልደረቦቻችሁን ያላችሁበት ዓለም ይህ ነው። እነዚህን ሰዎች ድረሷቸው ማለት ነው። ለእነዚህ ሰዎች የሰላምን ወንጌል ንገሯቸው። ስለ ኢየሱስ ክርስቶስ ንገሯቸው። ስለ ፍቅሩ፣ ስለ ዘላለማዊ ሕይወት፣ ስለ ሲኦል አስከፊነት፣ እንዴት ማምለጥ እንደሚቻል ስለተሰራልን የመስቀል ሥራ ንገሯቸው። የተካፈላችሁትን ሕይወት ንገሯቸው ማለት ነው። በጉዳዮቻችሁ ላይ ተጠምዳችሁ ወይንም ላልዳኑ ሰዎች ከመናገር በፍርሃት ተይዛችሁ ሊሆን ይችላል። ይህ ግን ትክክል አይደለም። ዓለም ሁሉ ቀሪ ነው ወገኖቼ። ላልዳኑ ጓደኞቻችሁ ጸልያችሁ ምን ያህሎቻችሁ ታውቃላችሁ? ለጎረቤቶቻችሁ፣ ላልዳኑ ቤተሰቦቻችሁ ምን ያህሎቻችሁ ጸልያችሁ ታውቃላችሁ? ይሄ ግን መጸለይ፣ መናገር ግዴታችን ነው። ይህን እንድታውቁ እንድታደርጉም ደግሞ በጌታ ፍቅር ዛሬ አበረታታችኋለሁ። ላልዳኑ የሥራ አለቆቻችሁ፣ ላልዳኑ ጎረቤቶቻችሁ፣ ላልዳኑ የሥራ ባልደረቦቻችሁ ጸልያችሁ ታውቃላችሁን? ጸልዩ በትጋት። የእውነተኛ ክርስቲያን መገለጫ አንዱ እሱ ነውና ለመመስከር ድፍረቱን ከሌላችሁ፣ ፍላጎቱንም ደግሞ ከሌላችሁ መንፈስ ቅዱስ ሊረዳችሁ ነውና ያለው ጸልዩ። ጌታ መንፈስ ቅዱስ ሆይ እርዳኝ፣ በዚህ ነገር ጎድያለሁ፣ ይሄ ነገር አይሰማኝም፣ ድፍረትም የለኝም፣ ድፍረት እንድትሰጠኝ እፈልጋለሁ፣ ከልቤ በዚህ ጉዳይ እንድተጋ እንድትረዳኝ እለምንሃለሁ ብላችሁ ጸልዩ። ጌታ ቅርብ ነው። መመስከር ቀላል አይደለም። የምትመሰክሩላቸው የቅርብ ሰዎቻችሁም ሊቀየሩባችሁ ይችላሉ፣ ሊያሳዝኗችሁ ይችላሉ። ይሄ አንዱ ስራችሁ ነው። ስራ ደግሞ ዋጋ አለው። ሰዎቹ ስላልገባቸው እንደዚያ ሊቀየሩባችሁ፣ ሊሰድቧችሁ፣ ሊያንጓጣችሁ፣ ከግሩፓቸውም ደግሞ ሊያገሏችሁ ይችላሉ። ነገር ግን ያንን እንደ ዋጋ ተቀብላችሁ ስለ ጌታ የሚሆን ነውና፣ ስለ ወንጌል የሚሆን ነውና በድፍረት ልትቀበሉት ይገባል። ባትችሉ፣ ያንን መቋቋም ባትችሉ ጌታ ድፍረት እንዲሰጣችሁ ዛሬ ጸልዩ። እናንተ ግን አድርጉት። ንገሯቸው ስለ ኢየሱስ። ከልብ ጸልዩላቸው። ቤት ገብታችሁ ጸልዩላቸው። ይሄ ነው የእውነተኛ ክርስቲያን ሌላኛው መገለጫ። የእግዚአብሔር የልብ ፍላጎት ይህ ነው ወገኖቼ። እግዚአብሔር ይባርካችሁ። ይሄ መልእክት ልባችሁን ከነካችሁ፣ ጥያቄም ደግሞ ካላችሁ በኮሜንት ሴክሽን ላይ የተሰማችሁን አሳውቁን። ጥያቄም ካላችሁ አሳውቁን። አዲስ ጌታን ደግሞ መቀበል የምትፈልጉ፣ ስለ ጌታ ስለ ኢየሱስ ክርስቶስ እውነተኛ ፍቅር ማወቅ የምትፈልጉ፣ በእውነት ከሲኦል የሚያድን ነውና
የዘላለም ሕይወት የሚሰጥ ነውና ስለ ጌታ ማወቅ፣ ጌታን መቀበል የምትፈልጉ ስልካችሁን ኢንቦክስ አድርጉልኝ፣ እጸልይላችኋለሁ። ይህንን የአብያ ቻናል ሰብስክራይብ ያላደረጋችሁ ወገኖች ደግሞ ከታች ያለችውን ሰብስክራይብ የምትለውን አይከን በመጫን ክሊክ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ፣ ደግሞም ቤተሰብ የሆናችሁ ይህ መልእክት ለብዙዎች እንዲደርስ ሼር እና ላይክ እንድታደርጉ በጌታ ፍቅር ደግሜ ጋበዝኳችሁ። ጌታ ኢየሱስ ይባርካችሁ። የተባረካችሁ ናችሁ። ሻሎም